ውድ የኔ ሰብስክራይቦቼ ዛሬ አዲስ ድራማ ነው እሺ የመጣሁት። ዩቲዩብ ላይክ ሰብስክራይብ ያረጋችሁ ጠብቁኝ። አሲያና ትንሲ እንግዲህ ማር ቤት ውስጥ ባለፈው ሳምንት ማር ቤት ውስጥ እየተሳሳሙ ነበረና ኤሚውስ ምን ሆናል? እኔ እኮ ፍቅረኛክ ነኝ። እኔ ለአንተ ብዬ ብዙ ነገር እያደረግኩ ነው። የአንቺ ማንነት እኮ ከሰው ባህሪ የላቀ ነው። አንቺ የማንን ማንነት ነው? የእሷ ነው። አባትዬ ከኋላ መጥቶ ልጁን መጥቶ የሚወት አለችው ናጫዎቹ ሽማግሌ ከኋላ በኩል መጥቶ ልጅ በመሰራ ምቀጣለ እንዴ? ልጁ አባትየው እንግዲህ ልጁታን አንድ ክፍል ውስጥ ከአንደኛ ልጅ ጋራ ተስማምቶ ቆልፎበት ኤሚዎስን ፍታው አለችው። አባዬ ኤሚዎስን ፍታ፣ እሱ እኮ ሲጀምር ምንም አላደረገም አባዬ። ከሷ በላይ እኮ ባለጌ እሱ ነው ስለው አባቱ ሲመለስ እሱ ሲያንቋሸሸኛ የነበረ ተሲያ በሆነ ነገር ማይሆን ነገር ነግራ እንደዚህ ሆኖ ነው እንጂ ይሄ ለኔ ያለው ንቀትና ጥላቻ ነው የሚያሳየው። እኔ እኮ አባዬ ቴሜዎስን ወዳለሁ። አባዬ እንደሱ አትበል፣ በጣም ነው የሚወደኝ። ሞኛቶኝ እንጂ ልጄ፣ እንደዛ ባይሆን ኖሮ ከዚች ቴንሲያ ጋር ይሁን ነበረ። ተዩ ልጄ፣ ሊላ እውነቱም ለመናገር ትክክል አይደለሽም። አባዬ እባክህ እሺ በልኝና ፍታ እስቲ አባዬ በፍጹም አልፈታም፣ በፍጹም አይሆንም። አባ እባክህ ፍታ አለችው። እናትየውን ራሷ ስታ ነበረ፣ የነቃች ነው። ሼባም ቁጭ ብሏል። ሁለቱ ልጆች እንግዲህ አንድ ላይ እንደውም ጥሩ አረገ። አንድ ላይ እነሱ ይፋቀራሉ። አንድ ላይ በሩን ዘጋባቸው። ጥሩ ነው። እንደምናየው ከሆነ ይሄ ሰውዬው ሆነ ጋጠ ወጥ ነገር ነው የሚመስለኝ። ተኝተሽ ሴትዮ ስትነገ ተኝተሽ ይሁን ሞተሽ ይሁን ማን ያውቀዋል አለ። ልጆችስ ቴንሲያስ ልጆቼ እንዳትይ ልጄ በይ። አንተ ግን እንደዚህ አውሬል ከመሆን ምንድን ነው የምታገኘው? ይኸው ጀምሮ ከመሞት ጨርሼ ነው መግላግልሽ። ምንም የበዛ ነገር የለም። ሁሉም ትክክል። ተንሲያ ልጃችን አይደለችም። ምን አረገች? ክስቲ የሚያዛዝነኝ ድምፅን የሚያዛዝን ድምጿና እንትን አባባ ያለች በስተቀር ምን አረገችክ? ይሄ እንደ አንተ አይነት አእምሮ ህመምተኛ የሆኑ ሰዎች ናቸው እንደዚህ የሚያስቡ አስተሳሰባቸው። ዛሬ ምንድን ነው ጌታችሁን እንደፈለጋችሁ ስደቡ ዘልፉት ያሉት ሰው አለ እንዴ ዛሬ? እኔም አልተውም። ልጄን ካልተውኩ በስተቀር እኔም ልተው አልችልም። ይቺ ዘረቤስ ልጅሽ እዚህ ቤት አትኖርም። ሴት አንገቴን ትቆርጠታለ እንጂ ቴንሲያ ከዚህ ቤት ንቅንቅ አትልም። ኧረ እባክሽ እውነትሽን ነው። ያለና እሱ አንቺ ያልሽው ሳይሆን እኔ ያልኩት ነው የሚሆነው። እኔ ያልኩት ከዛም የሆነውን እናያለን። ይሄ ሰውዬው አበደ እንጂ ጨርሶ አበደ እንዴ! እነዛ ቴንሲያና ልጁ አንድ ላይ ታስሯል። ጥሩ ነው እንደውም እግዚአብሔር ውስጥ አንድ ክፍል ውስጥ ማድረገው እንደውስ። የኔ ቆንጆ ተይው በቃ አታልቅሽ። የኔ ቆንጆ እናቴ እኮ በአንተ ምክንያት ነው እንደዚህ የሆነችው። አንተ መጣ ልስመኝ ባትሞክር ነው ገሊላ አይታ ባትናገር ኖሮ እኔ አንቺን አይቼ ማለፍ አልችልማ። እሱ ለእኔ ምንም ትርጉም የለም። እንደዚህ እንዲሰማሽ ፈልጌ አይደለም እኮ ይቅርታ።
አንተ ያንተ ይቅርታ እኔ እናቴ እንደና አደርግልኝም ተወክ አላውቅም። ምንድን ነው የሆነችው? አንቺ እኮ ሳታውቂ ነው የተጨነቅሻለሽው። የተሻለ ነው መስለኛል። ገሊላ እኮ እንደዛ ስትለኝ አልሰማሁም። እሷ እኮ ምቀናት አንቺን ለመወንጀል ነው። እኔ አንተን ለማፈቀር ያሰብኩት እንትን መጥፎ እድል ነው ይዞብኝ የመጣ። ምን ማለት ነው? በደንብ ይገናኛል እንጂ እንደዚህ የሚያደርጉሽ እኮ ፈሪ ስለምትሆኝላችሁ ነው። ተጽዕኖ ውስጥ እየከተቶሽ ነው። አንቺን ይጨኩኑሻል። አላቁም ግን እማዬ አንድ ነገር ብትሆን እቅር አልልም። አንተ ደግሞ ከአባዬ ጋር መጥፎ የሆነ ንግግር ስታደርግ ነበር። ቴንሲያ የኔ አንድ ነገር እንዳያረጉሽ ብዬ እኮ ነው። መጣች ሞልቃቃ። አባ ቦክ ፊትያስን ፊተው ተይ ደሊላ፣ እኔ ብቻዬን ተውኝ። እኔ ከዚህ በላይ ምንም እንድታደርግ አልፈልግም። ይሄ ባለጌ የሆነ ልጅ ማንነቱን ማወቅ አለበት። አባቴ ምን ያደረክ መሆኑን ግን ታውቃለህ አለችው። አረ አባባኪ ኢሞስ እንደዚህ እንደማፈቅር ስለምታውቅ ነው አይደል እንደዚህ የምትል? ይሄ ወጣጤ መስመር ያሰስኩ ነው። ምንም ነገር አላደረኩም። እሷ ራሷ እዛ ተንከሲስ ናት። አሁን ምን እየተፈጠረ ሁን ምን ያውቃል? ልብሽ ውስጥ ፍቅር ሊኖር ይችላል። እኔ በፍጹም ግን ለዚህ ሊተባበርሽ አልፈልግም። ምንም አይፈጠርም። ሁለቱም ባለጌዎች ግን ሁለቱም ማንነታቸውን ማወቅ አለበት። እሱ ፍላጎት እኮ እኔ አውቃለሁ። እኔ እኮ እሱን ጠንቅቄ አውቃለሁ። እባክህ አባዬ እሱን ፍታው። አሁን እኮ አንድ ላይ አደርጋችሁ እንዲቀራረቡ እያደረክ ነው። እንደዛ አትበል አባዬ እባክህ። እሚወስ አንቺ ስለማይመጥን ፈጽሞ ለቤታችንም ክብር የሚመጥኑ እኔ አምጥቼ አስተዋውቅሻለሁ። ለእኛ ቤት መጥኑ፣ ለእኛ ክብር። አባዬ እንደዛ አትብል። እኔ እንደዛ አይነት አልፈልግም። እኔ እሱን ነው የምፈልገው። እናትየውም ነቁ። ወይኔ ልጄ አሉን። ጭንቅላት የት ሄዳብኝ ነው ልጄ፣ እኔ ልጅ የት ሄዳብኝ ነው ያለች ነው። ነቅታለች። የት ሄዳ ይሆን? መነሳቱ ማቃቷት ሴትዮ ጭንቅላቷን ስለመታት በሽጉጥ እሷ ያዞራት ነው። ብድግ ስትል ያዞራት የመለሳት ያስቀመጣት ነው። ምንድን ነው የራሴን ይዞኛል በጣም ወይኔ ልጅ የት ሄዳብኝ ይሆን አለችና ብድግ አለች። ፈለጋው ጀምራለች። እኔን ጠበቃ ያረገ አንተ በአንተ ምክንያት እንደዚህ አየ። በአንድ ቀን ህይወቴ በአንተ ምክንያት የኔ ህይወት እንዴት እንደተመሰቀለ አይተሃል። ምንም ነገር መስማት አልፈልግም። እሺ ተይ በቃ ተናገረ። አትንገሪኝ ብለሽ ይል እንዴ? እሺ እሺ በቃ እንደዛ ከሆነ አላወራም። በቃ ተይው። እሺ በቃ ተናገር። ምንድን ነው? ኩራትነትሽ አሁንም አለቀቀሽው። ተው በቃ እኔ ወሬ ማጓገኝ ይመስልሃል? አሁን የምነግርሽ ነገር ግን ከልቤን ከተናገርክ ተናገር። ምንድን ነው? አፈቀርኩሽ አፈቀርኩሽ ቴንሲ ከልቤ ነው። አንተ እኮ የእህት ፍቅረኛ ነህ። ምን ሆነሃል? አንድም ቀን እንደሌለና ፍቅር ያተላቁም ስሜታዊ ሆና የምታወራ ነገር አቁም። እኔ ፍቅር ያለኝ አንቺ ነው። ጤነኛ አይደለም እንደ ሰውየው። ስሚኝ ቴንሲያ፣ እኔ ብዙ ችግር አለብኝ። ለሌላ ጋራ ፍቅርን ቀጥል። እኔ እንትን ከሰሙኝ ይሰቅሉኛል። አቀፋት። የሚወስ ህይወቴን አታከብድብኝ እባክህ አለችው። መለሰች። እባክህ ቴንሲያን ለእኔ ያለሽውን ትክክለኛ ስሜት እስቲ ንገርኝ። አንቺ ለእኔ ያለሽ ከልብሽ ንገሬ። የሚወስ ደህና ነህ ግን
አባዬ ጭንቅላትህ ስመጣ ሆነ ነገር የሆንክ መስልኛል። ምን ምን የሆንክ ነው ግን? አራት ሆነ የሚያሳየኝ የደስታ ስሜት አለ። ይሄን ለአንተ መናገር ልክ አይደለም፣ ግን ደግሞ ደሊላ በጣም ታፈቅራለች አያለች በውስጥ። ከዚህ እንዴት እንደምንወጣ እሱ ቶሎ ስለ ፍቅሬ ንገሪኝ ያላት ነው። ከዚህ እንዴት እንደምንወጣ ብናስብ ጥሩ የሆነው አለችው። ምንም አይመጣም፣ እኔ ከአንቺ ጋር እስከሆንኩ ድረስ ምንም ቢመጣ ምንም አይመስልኝ። ታፈቅርኛለሽ? አላፈቅርም አለ። አንተም ብትሆን መቼም የእህቴ ፍቅረኛ ቀማለሁ ብለሽ ፈርተሽ ነው እንጂ ከልብሽ አይደለማ። መጣች ቀበጧ እማዬ ትንሴትን እማዬ ስለ እሷ ምንም ነገር አትጠይቂ። አሁን የት ናትሽ? እንዴት ነው? ንጹህ እርግብ ልጄ ናት። አንቺን ብትሆን እኔ ልጅ እህትሽን አትርሻት። ስለማታውቂያት እኮ ነው። በጣም የምትጠላ ልጅ ናት። ስትረጋገጪ መጥፎ ልጅ እንደሆነች እንዴት ስትረጋገጪ ነው? አታውቂያትም የማይ በጣም ነውረኛ ቀፋፊ ልጅ ናት። ከሷ ይልቅ አንቺ ራስሽ ነሽ። ይኸው ከየትም ጎዳና የተነሳችው አሞላቅቀሽ በጣም ያልኩሽ ነው። በጣም ባለጌ ነሽ። እህትሽን እንኳን እንደዚህ ስድ ባለጌ እኮ ነሽ። እህትሽን እንኳን ያላከበርሽ ለዛች ወራዳ ወፍ ዘራሽ እንደዚህ ትናገረኛለሽ? እማዬ ጎበዝ እናትዬ በጥፋ ጨዋት እናትሽ እኮ ነኝ። እንኳን ለመናገር እንደዚህ ሊመታሽ እችላለሁ አለች። አይሞስ አይገባም፣ ተውኝ በቃ እኔ ከዚህ በላይ አልችልም። የት እኔ እዚህ ቤት የምመላለሰው አንቺን ለማየት ብዬ ነው። በቃ ችግር ውስጥ አትክተተኝ። እኔ ሞላለሁ የጎደለሽን ይስማን ተዋት እባክሽን። ይቺ ማትረባ አለ ትጎዳለች እኮ ቶማስ አለች። ትሳሳላለች። በጣም ነው የምትወድግ። ለአንተ በጣም ነው የምትሳሳለ። እኔ ያላፈቅራትማ ምን ላርግላት? እሷ ግን ታፈቅራለች እና እኔ ምን ላርግላት? በቃ አንተ የምትጫወትበት አይገባም። እውነቷን ንገር። እኔ እስካሁን ባሯን ችዬ የኖርኩ ቤተሰቦቿ እንትን እንዳይል ብዬ ነው። ወደድኩም ጠላም በቃ ገብታበታል። ቻለው አለች። እኔ ከአንቺ ውጭ ሀሳብ የለኝም እኮ ምን ማድረግ አለብኝ? እሺ አለኝ። በቃ ስሚ የኔ ቆንጆ ትወጅኛለሽ። አንቺ ብቻ ለእኔ ልብሽን ክፍት አድርግልኝ። አውቃለሁ ጥሩ ሰው ነህ። እኔ ለፍቅር አልታደልኩም። ያሁኑን እንዳላወራ ቁጠረውና ከደሊላ ጋር ቀጥል። አንቺ ራስሽ ፍቅር ነሽ። ተሳስተሃል። ህይወቴ ምን ያህል ከባድ እንደሆነ ብታቅ። እኔ ልቤ ማቆም ያልቻለበት ፍቅር ነው የያዘኝ። አጠብቀኝ። እህቴን ትታ ወደ እኔ እንድትመጣ አልፈልግም። እኔ እኮ እዚህ ቤት የሚመላለሱ አንቺን ለማየት ነው። እማዬ ለቴንሲያ ብለሽ እኔን መታሽኝ አይደል? ምንም ማድረግ አልችልም። እንደ ልጅ መሆን አልቻለም ያንቺ ምላስ። አንቺም ሲጀመር ከድሮም ጀምሮ አንቺ የዛ መንገድ ላይ ተጥላ የተገኘችው ድቃላ ነው የምታስቢለት። ለእኔ አታስብማ። ተረጋጊ እስቲ ማየ እረጋጋለ። እሷ ቴንሲያ ብትሆን ግን ትክክል ነበረች። እኔ ሁለታችሁም ተከባብራችሁ ተዋዳችሁ እንድትኖሩልኝ ነው የምፈልገው። ይሄ ፍጹም ውሸት ነው። ቴንሲያ ግን በጣም ነው የምትወድሽ። አንቺ ብቻ ነሽ። እሷ ልታስመስል ነው ማየ። ቴንሲያን ምንም ነገር እንትን አትልም። እሷ አስመሳይ ናት ማየ።
እኔ እኮ ማመሰል ስለማልችል ነው እንጂ በድብቅ እሷ ምን እንደማትለኝ ብነግርሽ እንዴት አድርጌ ነው ከዚህ ቤት ማስለቅቃት? እቺ ልጅ እዚያ ክፍል ነው ያለችው አለችና ነገረቻት። እማዬ እዚህ ነኝ፣ በሩን ክፈት፣ ክፈችልኝ እማዬ ክፈችልኝ።